ሳውዲ በጣም የተጠቃች ነው ያለችው በኢራን እኮ ነዳጅ ጉድጓዳ እኮ ነው የተመታባት ያለው እኮ አሁን በዚህ ሰዓት የኢራንን ወዳጅ አግኝታ ዝም ልትል ትችላለች ለኢራን ወዳጅ ልታጎርሶ ትችላለች ሳውዲ ስለዚህ ኤርትራና አልቡራን ላይ ቀን እየመሸባቸው በዚህ ሁኔታ ማለት ነው አሁን በተፈጠረ አዲሱ ኦርደር ምክንያት መረጃ እኔም ሰማለሁኝ አንተም ትሰማለህ ህዋት እንደዚህ ነዳጆችን ለጦርነት ይዋላ እንዳለ ወደ አስመራም ያሸሽ እንዳለ በጣም ሰፊ መረጃዎች ይወጣሉ ለነዛ ግን ማስረጃዎች እንፈልጋለን እንደ አንድ የሚዲያ እንትን ላይ ሰናወራ ማስረጃዎች ደግሞ እንዲቀርቡ እንፈልጋለን አሁን ለነዛ መታቀርባቸው ማስረጃዎች ይኖራሉ ግን ከጊዜ ወደ ጊዜ ደግሞ ከፍተኛ ለመውገጥ ጦርነትን ዳግም ለመፍጠር ዝግጅት ጀመሩ እረፉ ተባሉ አይ እናናርፍም አሉ ኦኬ ማታርፉ ከሆነ ለጦርነት የምትጠቀሙ የምትዘጋጁበትን ነገሮችን ይይዛሉ አለ ነዳጅን አልሰጥም አለ ለጦርነት ስለያወሉ ስለሆነ ይሄንን ህዝብ በዚህ መሐከል ላይ ኖ እናንተ ሰዎች እረፉ ለምን አላለ ማን ጥያቄ ብቻ ማለት ነው አልቡራን እንደዚህ ከሆነ ማን ነው የቀረዚህ ቀጠና አካባቢ ላይ ካል ኤርትራና አልቡራን ነው ተቃቅፎ ሁለት የማይረቡ ሁለት ምን መቂም የሌላቸው ከሳውዲም ከተለዩት እነሱ ሁለቶቹ ናቸው አሁን የቀሩት በዚህ ሁኔታ ሁለቱ አንድ ላይ ሆኖ እዚህ ቀጠና አካባቢ ላይ ሊፈጥሩ ያሰቡት ነገር ስኬት ላይ ደርሱ ይችላሉ ወይ ህዝብ እንዲጎዳ እንዲጠንጎዳ ያደረገ ማን ነው ለምን ደፍረ ውሃት መሆኑ ለምን አትናገር ማለት እንዴ መንግስት እኮ ነዳጅ ይሰጥ ነበር በጀት ይሰጥ ነበር ለህዳሴ ግድቡ አዋሳኝ የሆኑ ቦታዎችን ይዞ ያለው ኃይል ከሱዳን መገንጠሉና አገር መሆኑ የማይቀር ጉዳይ ነው ማለት ይሄን ቦታ ነው እንግዲህ እነዚህ አማጾች ተቆጣጣው ይሄን ቦታ ነው አልቡራን ያጣው አልቡራን ይሄን አጣ ማለት ኮምፕሊትሊ ኢትዮጵያና ሱዳን መካከል ወይ ደግሞ አልቡራን የሚቆጣጠሩ መካከል በፈር ዞን ተፈጠረ ማለት ነው ግድባችን ነፃ ወጣ ማለት ነው ግድባችን ከዚህ በኋላ እና አልቡራን እና ግብጽ አልቡራን ተጠቅማ የምታስጨንቀው ነገር ምናምን አከተመ ማለት ነው እነ ሳውዲ በኋላ ምን መጣበድም ጉዳይ ስለሆነ አሰላለፋቸውን ቀጠና አካባቢ ያለው አሰላለፋቸውን እየለወጡ ነው ያሉ ይሄ አዲስ በረከቱ ማለት በሌላ አነጋገር ምንድነው ከገልፍ የሚገኘውን ለዋት የሚመጣው ነገር ቧንቧው እየተዘጋ መሆኑን የሚያመላክት ነገር መጥቷል ማለት ነው ምንም ይሁን ግን አንተ አይደለም ይሁን ነዳጅ መከልከል ዋናነት የሚጎዳው ነዳጁ በዋነኝነት ቶይ ሰላምታችን በያላችሁበት ያለም ዳርቻ ድረሳችሁ ተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለናንተ የሚደርሱ የአንዳፍታ ኢንሳይት ዝግጅታችን ተጀምሯል ወቅታዊ ጉዳዮች ላይ ከአማኑኤል መንግስቱ ጋር በመሆን ትኩረታችን እናደርጋለን አብራችሁን ቆዩ አማን እንኳን ደህና መጣ እንኳን ደህና ቆይ ዘው አንድ 3 የሚሆኑ ጉዳዮችን እንዳስሳለን አፍሪካ ኮንፊደንሻል የተባለ በተለይ የጸጥታና የደህንነት ጉዳዮችን ወታደራዊ ጉዳዮችን በዋናነት የሚያሰራጭ የዜና ጣቢያ ከሰሞኑ የፌደራል መንግስት ሁነኛ ምንጮች ነገሩኝ ሹካሉኝ ብሎ ባወጣው ዘገባ ላይ እንግዲህ መከላከያ ሰራዊት ወደ ትግራይ እንደሚገባ ለትግራይ ከፍተኛ አመራሮች ማሳወቁን ገልጿል በቅርቡ በናልባትም በአጭር ቀናት ውስጥ ሰራዊቱ ወደ ትግራይ ሊገባ እንደሚችልና በትግራይ የሚገኙ ካምፖቹን እንደሚቆጣጠር እየተነገረ ነው ምናልባትም ይሄ የሚሆን ከሆነ ደግሞ ሁለት አይነት ውጤቶች ሊኖሩ ይችላል የሚል ጉዳይ አንስቷል ምናልባት ዘመቻው የሚሳካ ከሆነ ወደ ትግራይ የመግባቱ ጉዳይ የሚሳካ ከሆነ አስመራ ያለው መንግስት እስከ መገልበጥ የሚደርስ ጉዳይ ሊከሰት ይችላል ያ ዘመቻ ከከሸፈ ግን ምናልባትም በኢትዮጵያ ያሉ አማጺ ኃይሎች እንደነ ፋኖ ያሉ ኃይሎች ማለት ነው የሚገነግኑበት የሚጠነክሩበት ሁኔታ ሊፈጠር ይችላል ምናልባትም ቀጠናውን ወደ ለየለት መቀጣጣል ውስጥ ሊከተው እንደሚችል ስጋት የሚፈጥር ነው ብሎታል ይሄን ጉዳይ ካለው ነባራዊ ሁኔታ አንፃር እንፈትሸዋለን ሌላኛው ጉዳያችን ደግሞ ቀጠና ውስጥ ትልቅ ለውጥ እየተፈጠረ ነው ብዙዎች ልብ አላሉትም ምክንያቱም አይን ጆሮ ቀልብ ልብ ሁሉ መካከለኛው ምስራቅ ላይ በመተከሉ እንደዚሁም የዓለም አቀፍ ሚዲያዎች ትኩረት እንደዚሁም አንቴናቸው መካከለኛው ምስራቅ ላይ በማዞራቸው ልብ አልተባለም ነገር ግን በአፍሪካ ቀንድ ትልቅ የሚባል ጉልህ የሚባለው የፖለቲካ ለውጦች ያሰላለፍ ልውውጦች እየተከሰቱ ነው ሳውዲ አረቢያ ኤስኤኤፍን ወይም የአልቡርሃንን ጦር መደገፍ በቃኝ ያለች ይመስላል ታስታውስ ከሆነ ከወራት በፊት ከፓኪስታን በሚሊዮን ዶላር የሚቆጠር ጦር መሳሪያ ለመግዛት የአልቡርሃን ጦር ተስማምቶ ነበር ያ የገንዘብ ምንጭ ደግሞ ሳውዲ ነበረች ሳውዲ ያንን መሰረዟንና ከአልቡርሃን ጋር ያላት ነገርም እህል ውሃ
እየተቋረጠ ያለ ይመስላል። እንግዲህ ይህ ትልቅ ለውጥ ነው። አያይዘን ደግሞ እዚህ ኩርሙክ ላይ በቤኒሻንጉል አቅጣጫ በኢትዮ ሱዳን ቦርደር ላይ ማለት ነው ግጭቶች ተቀስቅሷል። ከባድ ጦርነት እየተደረገ ነው። ባለፉት 4 ቀናት RSF ኩርሙክን ተቆጣጥሮ ነበር። ነገር ግን መልሶ ማጥቃት ማካሄዱን ገልጿል። በዚህ ውጊያ ኢትዮጵያ ዋና ተከሳሽ ሆና ቀርባለች። የሚያዝ ጉዳይ ነው እና እናነሳዋለን። ምናልባትም ጊዜ ካለን ደግሞ በመካከለኛው ምስራቅ የአሜሪካ እግረኛ ጦር የካርግ ወሳኛና ስትራቴጂያዊቷን የካርግ ደሴት ለመቆጣጠር ከ15000 በላይ ጦር ሊያሰማራ እንደሆነ ዎል ስትሪት ጆርናል ዘግቧል። ኢራን በበኩሏ 1 ሚሊዮን የሚሆን እግረኛና ተጠባባቂ ጦሯን ለማሰማራት መዘጋጀቷን IRGC ይፋ አድርጓል። አብዮታዊ ዘቡ እነዚህን ጉዳዮች እንዳሳችኋለን። አማል ከመከላከያ ሰራዊት እንጀምር። መከላከያ ሰራዊት ሊገባ ነው ወደ ትግራይ የሚል መረጃ መሰራጨት ከተጀመረ አይ ቲንክ 2 ወር አለፈው። ነገር ግን በጊዜያዊ መንግስቱ በኩል ጀነራል ታደሰ ወረደ፣ በህወሓት በኩል ደግሞ አቶ አማኑኤል አሰፋ ምናልባትም አቶ አማኑኤል አሰፋ በቀጣይ ጀነራል ታደሰን ተክተው የጊዜያዊ መንግስቱ ፕሬዚዳንት ሊሆኑ ይችላሉ በሚል እየተነገረላቸው ያሉ ግለሰብ ናቸው። ሁለቱም አስተባብለዋል። አረ እንደዚህ አይነት መረጃም ጥያቄም አልቀረበልንም ብለው ነበር። ዘአፍሪካን ኮንፊደንሻል መጽሔት ግን ምንጮቹን ዋቢ በማድረግ ባወጣው ዘገባ መከላከያ ሰራዊት እንደሚገባ ወደ ክልሉ እንደሚገባና ካምፖቹ እንደሚቆጣጠር አሳውቋል የሚል ነገር አንስቷል። በእርግጥ አሁን ካለው ነባራዊ ሁኔታ አንጻር የመከላከያ ሰራዊቱ ወደ ትግራይ ጥሶ ሊገባ ይችላል? ካምፖቹ ሊቆጣጠር ይችላል? አመሰግናለሁ ዘሩ። እንግዲህ ብዙ ነገር ነው ዛሬ ያዝነው። ሰዓቱ ከበቃን ሁሉንም ለመዳሰስ እንሞክራለን። የመጀመሪያው እንግዲህ መከላከያ ወደ ትግራይ ክልል ሊገባ ነው የሚለው ነገር ራሱ ምንድን ነው? አሁን ልክ ጊዜያዊ አስተዳደሩ ከዚህ በፊት በዚህ ጉዳይ ላይ አወጥቶ የለም እንደዚህ አይነት መረጃ የለም የሚል ነገር አስቀምጧል። የህወሓቱ ተወካይም ደግሞ የለም እንደዚህ አይነት ነገር የሚለው ነገር አስቀምጧል። ምናልባት አፍሪካ ኮንፊደንሻል መጽሔት ያወጣው ሊገባ ነው የሚለው ጉዳይ በጉልበት ጥሶ ሊገባ ነው ወይስ በጊዜያዊ አስተዳደሩ መልካም ፍቃድ ሊገባ ነው የሚለው ነገር ነው መጀመሪያ መታየት ያለበት ማለት ነው። ምናልባት እነሱ መልስ ሰጡበት ተነጋግረን መከላከያ መጥቶ ሁሉም ነገር ሊቆጣጠር ወስነን መከላከያ ሊመጣ ነው የሚለው ነገር ይመስለኛል። እነ ጀነራል ታደሰም እና አቶ አማኑኤልም የለም እንደዚህ አይነት ንግግር የለንም የሚለው ነገር ያስቀመጡት። ነገር ግን አሁን ጉዳዩ እየተባለ ያለው መከላከያ ይገባል የተባለበት ምክንያት በቂ የሆነ ጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ያለውን ነገር ሁሉ አቁሞ ተጠሪነቱ ለአዲስ አበባ ሳይሆን ለአስመራ ባደረገበት ሁኔታ አይ ቲንክ ቅርብ ጊዜ ጠቅላይ ሚኒስትሩ ወጥቶ ተናግረዋል። የጦርነት ዝግጅት እየተደረገ መሆኑ ማለት ነው። ለዚህም ደግሞ በግንባር ቀደም ከሻዕቢያ ጋር አንድ ላይ ሆኖ እንቅስቃሴዎች እያደረጉ መሆኑን ነው የገለጹት። መሬት ላይ ይሄ ጉዳይ አይዲያል ነው ወይስ በትክክል ተፈጽሟል የሚለው ነገር የጠለምት ጉዳይ አለ። ባለፈ በጠለምት በኩል ምን ጦርነት ከፍተዋል። አሁን ጉዳዩ መከላከያ ወደዚህ ለመግባት ሊገፋ የሚችለው ምንድነው ያለው ሁኔታ? መከላከያስ እውነት ሊገባ ይችላል ወይስ አይችልም የሚለው ነገር ነው ማየቱ ማለት ነው። መከላከያ ከገባ በኋላ ምንድነው ተባለው? ጀነራል ጻድቃንን ቦታው ላይ ያስቀምጣል የሚል ነገር ነው። ጊዜያዊ አስተዳደር የሚባል ነገር ያከትማል። ያውኑ ጊዜያዊ አስተዳደር ልክ ከ2013 ዓ.ም በፊት እንደነበረ ያኔ ፌዴራል መንግስቱና ዋት ወደ ግጭት ወደ ጦርነት እንደገቡት አዲስ ምዕራፍ የሆነ የዛን ክንፍ ወይ አሸንፈ የራስን የሆነ አዲስ ኦርደር አስቀምጠ የምትመጣበት ሁኔታ ነው የሚሆነው ማለት ነው። እስቲ መከላከያ ሊገባ የሚችልበትና የትግራይ ክልል ላይ ያለው ነባራዊ ሐቁን እንየውና በዚህ ሐቅ ላይ ቆመን ሊገባ ይችላል ወይስ አይችልም የሚለው ነገር ለመተንተን እንትን አንድ 3 ነጥቦችን ላንሳ። አንደኛ የትግራይ ህዝብ በአሁኑ ሰዓት በጫፍ ላይ ነው ያለው። ጊዜያዊ አስተዳደር ላይም ለማመጽ በትግራይ ክልል ውስጥ ያልተጠበቀ አሁን የምንጠብቃቸው ነገሮች አሉ አይደል? ለምሳሌ ጦርነት ይከፍታሉ ወይ ፌዴራል መንግስት ገብቶ ይመታቸዋል ምናምን፣ እነዚህ ተገማቾች ናቸው። ከዚህ ውጪ ሆነ ግን ትግራይ ህዝብ በራሱ የሆነ ሊፈነዳ የሚችልበት ትግራይ ህዝብ ሊፈነዳ የሚችል አንድ ጉዳይ አለ። እሱ ምንድነው? በከፍተኛ ደረጃ የነዳጅ እጥረት አለ። ሉክ ያንዳንዱ ሰርቪስ የሚያገኝበት ነገር ቆሙበታል። ትግራይ ህዝብ መንቀሳቀስ የማይችልበት ደረጃ ላይ ደርሷል። አልፎም ተርፎ እነዚህ ኤሌክትሪክ ባጃጆች ምናምን ነገር ካልሆኑ በስተቀር በነዳጅ የሚሄደው ነገሮች ሁሉ ወደ መቆም ደርሰዋል ማለት ይሄ ገፊ ሆኖበታል ትግራይ ህዝብ ላይ አንድ ባለው። ሁለተኛ
ባንክ የሚባል ነገር አገልግሎት ወደ ማቆም ገብቷል። እንዲያውም አሁን አንድ ስንሰማ የኢቲኤም ማሽኖች ሁሉ እስከመነቀል ድረስ የደረሱበት ሁኔታ አለ ነው። ቀኑን ሙሉ ጠብቄ 500 ብር ነው የምትወስደው። እንግዲህ 500 ብር ማለት ምሳ በልተ እራት ማደግምበት ብር ማለት ነው። ይሄ ትግራይ ህዝብ ጋር አደገኛ ሁኔታ ፈጥሯል። ይህን ያደረገው ቆይ ልመጣለ። ሌላ የጦርነት ከዚህ ፊት የጦርነትን ስሜቱን ትሩማውን ስለሚያውቁ አለ አይምሮው ትግራይ ህዝብ ያ ሊመጣ መሆኑ ራሱ ሌላ አደገኛ ጭንቀት ውስጥ ከቶታል ትግራይ ህዝብ። ይሄን ዳግም ማየት አይፈልግም። በዚህ ምክንያት ያላሰበ የማውቀው ያላቀደበት የሆነ ነገር በትግራይ ህዝብ ውስጥ ሊፈነዳ ተነስቷል ማለት ነው። ይሄ ፋክት ነው። ይሄ አንድ በጣም መሰረታዊ ነገር። ምናልባት ለአንተ ጥያቄ ማን ፈጠረ ነው ያልከኝ? አዎ እነዚህን ጉዳዮች እኮ የተፈጠረው የፌዴራል መንግስት በወሰዳቸው እርምጃዎች ነው። ፌዴራል መንግስት ምን ሲሆን ነው ይሄን እርምጃ የወሰደው? ምንም ይሁን ግን አንድ ድርጅትን ትቀጣለህ ህዝብን አይደለም። ይኸውልህ ነዳጅ መከልከል ዋናነት የሚጎዳው ነዳጁ በዋነኝነት ነዳጅን እዛ ጋር የምትሰጠው ሪስፖንሲብል የሆነ ለዜጎች አገልግሎት ያውላል ብለ የምታስቡ አካል ሲኖር ነው። እዛ የተቀመጠው አካል ግን ነዳጅን ለጦርነት አሳልፎ ኤርትራ ገበያ ላይ ነዳጅን እያቀረበ ሸቀጥን ወደ ኤርትራ ገበያ እየወሰደ እንደዚህ አይነት እንቅስቃሴ ውስጥ ሲገባ ይሄ ማንም አገር ቢሆን ማንም አይን ነገር ቢሆን ይሄንን ነገር እስኪስተካከል ድረስ ለጠላት መሳሪያ መዋጊያ መሳሪያና ሀብትን ስጥና ይውጋ የሚል ህግ የለም። እስከ መቼ ድረስ ማለት ነው? እዛ ያለውን አካልን እስክታስወግድና ለህዝቡ ጥቅም የቆመ ለአገር ጥቅም የቆመ አካል ቦታው ላይ እስክታስቀምጥ ድረስ ይሄን እርምጃ ለመውሰድ ትገደዳለህ። አለ ስለዚህ ህዝብ መቀጣት አለበት። ህዝብ መቀጣት አሁን አውጣልኝ ነው ህዝብ አይደለም የዚህ ቅጣት ኮዝ ነው ለህዝብ ተላከው። ቆይ ለምሳሌ ምክንያቱም ምንም ቢሆን እየተጎዳ ያለው ደሞዝ በከለከልክ ቁጥር ገንዘብ እንዳይሄድ በከለከልክ ቁጥር ነዳጅ እንዳይገባ በከለከልክ ቁጥር የሚጎዳው ተራው ማን ህዝብ እንዲቀጣ አደረገው? ሁለቱም አይደለም ህዝብ እንዲቀጣ አደረገው። ሁለቱም ኃይሎች እኮ ህዝብ እያስቀደሙ አይደለም። እሺ ጥያቄ ልጠይቅህና አሁን ጠየቅኛ እንደምመልሽ ልጠይቅህ። ህዝብ እንዲጎዳ እንዲጠንጎዳ ያደረገው ማን ነው? ለምን ደፍረ ህወሓት መሆኑን ለምን አትናገር ማለት እንዴ? መንግስት እኮ ነዳጅ ይሰጥ ነበር፣ በጀት ይሰጥ ነበር፣ ይሰጥ ነበር ያቆመው ማለት ነው። መንግስት በጀት የሚሰጥ ነበር፣ ነዳጅ የሚሰጥ ነበር፣ ሁሉንም ነገር ያደርግ ነበር። ግዴታው ነው እንጂ እኮ ይሄን እንደ ወሮታ እንደሚያደርገው አይደለም። እንደ ህዝቡ ነው እኮ ትግራይ ህዝብ እኮ ግዴታው ነው ይሰጥ ነበር። ነገር ግን የትግራይን እኛን ይመራሉ ከነዚህ ውጪ አናያቸውም ያላቸው ገዢዎች ህወሓትና ወታደራዊ መሪዎች ይህን ነዳጅን ሀብትን ከትግራይ ህዝብ አፍ ላይ የቀሙ ለጦርነት አስመራ መደበቅ ጀመሩ። ኖ አታርጉ ተባለ። በዚህ ምክንያት ለሁለት ተሰነጠቁ እና አቶ ጌታቸውና ቀሪዎቹ መካከል እነሱ በህዝብ ጥያቄ ምክንያት አይደለም የተፋቱት። ግን አስጨርሰኝ ከትግራይ ከህወሓት ጋር የሚደረገው ለጦርነት ዝግጅት የሚደረግ ጠቃሚ አይደለም የሚል ነገር ለያቸው እና አቶ ጌታቸው ይፋ ወጥቶ ተናገሩ። እነዛ አሸነፉና ለግድያ ሄዱ። ይሁን እሱም ችግር የለም። ነገር ግን ከጊዜ ወደ ጊዜ ደግሞ ከፍተኛ ለመውገጥ ጦርነትን ዳግም ለመፍጠር ዝግጅት ጀመሩ። እረፉ ተባሉ። አይ እናናርፍም አሉ። ኦኬ ማታርፉ ከሆነ ለጦርነት የምትጠቀሙ የምትዘጋጁበትን ነገሮችን ይይዛሉ አለ። ነዳጅን አልሰጥም አለ ለጦርነት ስለያወሉ ስለሆነ ይሄንን ህዝብ በዚህ መካከል ላይ ኖ እናንተ ሰዎች እረፉ ለምን አላለም? ይሄን ጥያቄ ብቻ መልስልኝ። አሁን እኮ ለሱም እኮ ማረጋገጫ አሁን እንደ መረጃ እኔም እሰማለሁኝ አንተም ትሰማለህ። ህወሓት እንደዚህ ነዳጆችን ለጦርነት እየዋለ እንዳለ ወደ አስመራም እያሸሸ እንዳለ በጣም ሰፊ መረጃዎች ይወጣሉ። ለነዛ ግን ማስረጃዎች እንፈልጋለን። እንደ አንድ የሚዲያ እንትን ላይ ስናወራ ማስረጃዎች ደግሞ እንዲቀርቡ እንፈልጋለን። አሁን ለነዛ የምታቀርባቸው ማስረጃዎች ይኖራሉ? ሁሌ እኛ ልናቀርበው የምንችለው ከራሳቸው አብሮ ክሰሩ ከነበሩ ሰዎች ምስጥሩን የሚያውቁ ሰዎች ነው ያጋለጡት ይሄን ነገር። አሁን እነሱ መረጃውን ያቀርባሉ እንጂ ማስረጃ ብለው የሚያቀርቡት ግን አንድም ነገር የለም። እነሱ አሁን አብሮ የነበሩ ሰዎች ያውቃሉ። ለምሳሌ ህወሓት አሁን መሳሪያ ደብቋል። መሳሪያ መደበቁን ታምናለህ ወይስ አታምንም? አንተ እያወጣ ስለነበረ የወጡ ቪዲዮዎች ስላሉ አምናለሁ። መጀመሪያ ይሄን ነገር ታውቃለህ ማድረጋቸውን አብሮ ሰሩ ነበሩ ሰዎች ይናገራሉ። ነገር ግን እኛ ማስረጃ ምን ያገኘነው መቼ ነው? ቆፍሮ ሲያወጣ ነው። አሁንም ይሄን ነገር ለምሳሌ ማታ ከአስመራ ተጭኖ ወደ ትግራይ መጣ ነገር አለ ሰዎች ተናገሩ።
ከትግራይ ደግሞ ወደዛ የሚሄድ ነዳጅ እንዳለ ተናገሩ። ነዳጅ ሳይሆን ምንነቱ አልታወቀም። አሁን ይሄን ነገር ነዳጅ መሆኑን መቼ ቪዲዮውን ሲያሳዩን ነገ እናምናለን። ነገር ግን ዛሬ አብሮ ያደረጉ ሰዎች ሲናገሩ ይሄ ነገር እውነታነቱን በተደጋጋሚ ስላየ ነው ስለፈተሽ ነው እውነትነቱን እንቀበላለን ማለት ነው። እንደዛ ልታረክ ይችላል። ወደሚቀጥለው አጀንትን ሌሊድና ሁለተኛ ይሄ አንዱ ፋክተር ነው። ሁለተኛ መንግስት ደግፎት ያሉ ኃይሎች ቅድም እንዳልኩ በወታደራዊም በፖለቲካም የተለዩት እነዛ አካላቶች ካልተወገዱ ወይ ካልተገደዱ የትግራይ ህዝብ ከመከራ አይወጣም ያሉት በፖለቲካው አቶ ጌታቸው ጀነራል ጻድቃን በወታደራዊ ሀራ መሬት ያሉት ኃይሎች ራሳቸው how long የሚል ጥያቄ ያነሱ ነው ያሉት። ለምንድን ነው እርምጃ የማይወሰደው? የትግራይ ህዝብ ምን እስኪሆን ድረስ ነው የሚል ጥያቄ መጣ። ይሄ ጥያቄ ብቻ የሆነ አይደለም የሚቀጥለው ቶሎ ወደ እርምጃ የማይገባ ከሆነ ወደ መሸርሸር ነገር የመጣ ይሄዳል። እነዚህ ሰዎች መወገድ ያለባቸው ብሎ አምጾ የወጣ ከነሱ የወጣ ምንም አንተም ይሄንን ጥያቄውን አግዜ ወደ ተግባር እንዲሄድ ሁኔታዎችን ካላመቻቸለት እዚህ ቁጭ ብዬ ሊቀለብ ነው እንደመጣው የሚል ነገርና እዚህም የትግራይ ህዝብ ችግር ለመፍታት ዝግጁ አይደሉም በሚል ነገር የመሸርሸር ነገር እየተፈጠረ ይሄዳል ማለት ነው። ይሄ አንዱ ፋክተር ነው ትግራይ ክልል ውስጥ ካሉት። በሶስተኛነት ደረጃ ያለው የመንግስት ተቀባይነት ላይ አደጋ እየተጋረጠ ነው ያለው። መንግስት ተቀባይነት ማለት ምን ማለት መሰለ? ሰባተኛ ምርጫ ልካሄድ ነው። መንግስት ምርጫ የሚያካሂደው ሌጂቲሜት ነኝ የሚለውን ነገር ነው። ምንም ይሄ ዓለም ላይ ያለ ማንኛውም መንግስት ይሄ ነው የሚያደርገው። ወቅቱን ጠብቆ ተመርጦ ኦኬ እኔ ወክላችሁኛል እያስተዳደርኩ ነው በሰጣችሁን ድምጽ መሰረት እያለ ነው። ትግራይን ከዚህ ሂደት ውጪ ሲያደርጉ ይሄ ሌጂቲሜሲ ማሳጣት ነው መንግስትን። አንደኛ ሀገረ መንግስቱ ውስጥ አይደለንም እያሉ ነው ያሉት እነዚህ ሰዎች በተግባር ማለት ነው። በቃል ላይ ይሉ ይችላሉ፣ በተግባር ምርጫ ሲባል ምርጫው ለምሳሌ ሌሎች አስቸጋሪ በሆነ ሁኔታ ውስጥ ምርጫ የተካሄደ ባለበት ሁኔታ ትግራይ ውስጥ ምን አስቸጋሪ ነገር አለ? ወደ ምርጫ ሲስተም ውስጥ ላለመግባት አርጊው ማድረግ አይችልም። ምንም አስቸጋሪ ነገር የለም። የተሻለ አንጻራዊ የተሻለ ሁኔታ ነው ያለው። ነገር ግን አንገባም ያሉት ምንድነው? አሁን ያለው መንግስት ሌጂቲሜሲ አንሰጥም ህጋዊ አይደለም እያሉ ነው ያለው። በሌላ አነጋገር ይሄ ህጋዊነት ጥያቄ ደግሞ ትግራይ ላይ የጀመረው ነገር ይሰፋል ልባት ካልሰጠ ማለት ነው፣ የመንግስት ህጋዊነት ማለት ነው። ስለዚህ መንግስት ህጋዊነቱን ለማረጋገጥ ሁለተኛ የትግራይን ኃይል በኢትዮጵያ የምትባለው መዋቅር ውስጥ ያለው ህዝብ መሆኑና ይጣፋንተው አብሮ መሆኑን ለማረጋገጥ የግድ እርምጃ ለመውሰድ ይገደዳል። እነዚህ አራት መሰረታዊ ገፊ የሆኑ መሬት ላይ ያሉ ችግሮች ናቸው። ሌላ አንድ የሆነ መረጃ ወጥቷል ከራሳቸው ሰዎች። ውሃት ባለ 36 ገጽ ጽሁፍ አስነብበዋል። የቅርብ ሰርክሎቹም ማለት ነው ምን ትንተናዎችን የሰራበት ወደ ጦርነት መግባት አሁን ነው ጊዜው ለሚለው ጉዳይ ምክንያት ብሎ ካስቀመጣቸውና ያለው መሬት ላይ ያለው ነገሮችን ተንትኖ ያስቀመጠበት። ስለዚህ ኦሬዲ ጥናትም ተሰርቷል፣ ትንተናም ተሰርቶበታል፣ ያለቀ ጉዳይ ነው ማለት። ይሄ አራት መሰረታዊ ነገሮች በትግራይ ክልል ውስጥ ያሉ ጉዳዮች ናቸው። ኦኬ ከሆነ ወደ ጦርነት ለመግባትና ላለመግባት ምንድነው ያለው ፋክቶን ዘግራውንድ ደግሞ እንይወስድ። ዓለም አቀፉንም ኢትዮጵያ ጋር ያለውን ተጨባጭ ያለውን ነገሮችን በሁለት ከፍለን ነው። አንደኛ የአረብ እስራኤል አሜሪካ ጦርነት ምንድነው እየፈጠረ ያለው በአለም ላይ? ከፍተኛ ነዳጅ እጥረት ተፈጥሯል። ከዚህ ውስጥ እኛ መሸሽና መደበቅ የምንችልበት ነገር የለም። የራሳችን ነዳጅ የለም። ነዳጅ እጥረት እዚህም ይገጥማል፣ ገጥሟል። ነዳጅ እጥረት መግጠሙን ደግሞ ከዚህ በፊት ከጠቅላይ ሚኒስትሩ ጀምሮ ከፍተኛ ባለስልጣናቶች በቁጠባ በእግር በምን የሚል ነገሮች ሁሉ ሪከመንድ ሲያደርጉ ነበር። ይሄ ጦርነቱ ይዞ የመጣ ነገር ነው። ጦርነቱ ነዳጅ በነዳጅ ብቻ አይደለም የሚቆመው። ቀጥሎ ምንድነው የሚያመጣው? የሸቀጦች ዋጋ ጭማሪ ያመጣል። የሸቀጥ ዋጋ ጭማሪ ምን ይዞ መጣል? ከፍተኛ የሆነ የዋጋ ውድነትን ንረትን ያመጣል። ስለዚህ ኑሮ ከባድ ይሆናል ማለት ነው። ይህ እንዲህ ባለበት ሁኔታ ውስጥ መንግስት ይህንን ነዳጅን የጥረትን ተጠቅሞ ወደ ጦርነት ይገባል ወይስ አይገባም የሚለውን ነገር እናያለን። ሁለተኛ ነባራዊ ሁኔታ ደግሞ እናት ይሄ ቻሌንጅ ነው። ጦርነቱ ይዞ መጣው ቻሌንጅ ነው። አንድ በረከት ግን ይዞ መጥቷል። ይሄ ጦርነት ምንድነው? እሱ በረከት ደግሞ ይሄ የኢራንና የነ ሳውዲ መጋጨትና የነ ሳውዲ በኢራን መደቆሳቸው ኢራንና ገልፍ ስቴቶች በሁለት ተከፍለው ነበር። እዚህ ቀጠናው አካባቢ ላይ የሚጫወቱ ጫወታ ነበሩ። ዩኤኢ ኢትዮጵያ ጋር ደግፋለች፣
ሳውዲ ደግሞ በተቃራኒ የኢትዮጵያ መንግስት ጠላት የሆኑትን ሰዎችን በእጅ አዙር በፊት ለፊት ወጥታ ባትናገርም በእጅ አዙር ግን አለውላችሁ የምትለው እሷ ነበረች። ኤርትራ የዚህ ተጠቃሚና ይህን ተማምኖ ነው የህወሓት ሰዎችን የሚያነሳሳና የህወሓት ሰዎች በቂ የሆነ እርዳታም እንዲያገኙ የሚያስደርገው የሚል ትንተና አለ። አሁን የኢራን ከነ ሳውዲ ጋራን ከነ ዩኤ ጋራ እኩል በጠላትነት እየተዋጋች መምጣቷ የነዚህ ኃይሎች በአፍሪካ ቀንድ ላይ ያላቸውን አሰላለፍ እንዲቀይሩ እያደረጋቸው ነው። ኤርትራ መንግስት ከኢራን ጋር የመገለል ባህሪ እያሳየ ነው ያለው እዚህ ቀጠና አካባቢ ላይ። እነ ሳውዲ በኋላ የምንመጣበትም ጉዳይ ስለሆነ አሰላለፋቸውን ቀጠና አካባቢ ያለው አሰላለፋቸውን እየለወጡ ነው ያሉ። ይሄ አዲስ በረከቱ ነው ማለት በሌላ አነጋገር ምንድነው ከገልፍ የሚገኘውን ለህወሓት የሚመጣው ነገር ቧንቧው እየተዘጋ መሆኑን የሚያመላክት ነገር መጥቷል ማለት ነው። ይህ ባለበት ሁኔታ ጦርነቱ ሊፈጠር ይችላል ወይስ አይችልም? አሁን መከላከያ የሚገባው ጦርነት ለመፍጠር ነው አይደል? ጦርነቱ ሊፈጠር ይችላል ወይስ አይችልም የሚለውን ነገር እስቲ በሁለት መንገድ ከፍለን እንየው። አንደኛ መከራከሪያ መፈጠር የማይችልበት ምክንያቶችን የሚያነሱ ወገኖች አሉ። ለምሳሌ ኢራን አሜሪካ ጦርነት የፈጠረ ነዳጅ የዋጋ ኑሮ ውድነትና አሁን የምርጫ ወቅት መሆኑ እንደዚሁም ደግሞ ውስጣዊ በፋኖና በሸኔ የሚደረጉ ትርምሶች መኖራቸው ይሄ ጦርነትን የማድረግ አቅም ይፈትናል። ስለዚህ ጦርነቱ የመሆኑ እድል በጣም ጠባብ ነው የሚል መከራከሪያ የሚያነሱ ወገኖች አሉ። በጣም ጥሩ። አሁን የኢራን እስራኤል ጦርነቶች በሌሎች አገራቶች ውስጥ እንዲቆሙ እንዳይደረጉ ያደርጋል ካል የሱዳንን ጉዳይ ብናነሳ ሱዳን ጦርነት እዛ ጋር ያለው ነገር እየተካሄደ ሱዳን ጦርነት ቀጥሏል። ስለዚህ ምንም መከራከሪያ ሊሆን አይችልም የሚል አሁን ያነሳው ጉዳይ መከራከሪያ ሊሆን አይችልም። ሌሎች ሀገራቶችም እያካሄዱ ስለሆነ ምንም የሚፈጠረው ነገር የለም የሚል መከራከሪያም አለ። ይህንን ካውንተር የሚያደርገው ሸኔና ፋኖ ዛሬም መንግስት እየተንቀሳቀሰ ምን እያለ ይወጋቸዋል አይደል? ምን የተለየ ነገር አለ? የህወሓት ከዚህ የተለየ ነገር ሊሆን የሚችልበት ነገር ጦርነት አሁን ያለው ኑሮ በርደን ጉዳይ ጦርነት ቢያቆም ቢሆን ኖሮ ከሸኔና ከፋኖ ጋር የሚደረገው ነገር ላይ የጎላ ተጽዕኖ ማየት እንችል ነበር። ስለዚህ የህወሓት በጣም ቢጨመር በሚል ነገር ቢያሳስብ እንጂ ሌላ አደጋ የለውምና ጦርነቱ ብዙም ችግር የለውም የሚል ነገር የሚያቀርቡ ሰዎች አሉ። ነገር ግን ጦርነቱ ሊካሄድ ይችላል የሚል ነገር ግን የሚያነሱ ሰዎች ቅድም ያነሳው ሁለቱ መጀመሪያ ነጥቡ መንግስት የሌጂቲሜሲ ጥያቄ ከፍተኛ ጥያቄ እየሆነበት መጥቷል። ሁለተኛ የታሪክ ጉዳይ። ይህ ስርዓት ኢትዮጵያ መምራት ከጀመሪያ ወደ 8ኛ ዓመቱ እየሄደ ነው አይደል? በዚህ ውስጥ የትግራይ እንግዲህ ለዘመናት በኢትዮጵያ ውስጥ ኢንኮርፖሬት ሆነ አይኖሮ ትግራይ ኃይል ማለት ነው። አሁን ምንነቱ በማይታወቅ አንዴ ሲገባ አንዴ ሲወጣ አንዴ ንትርክ ሲሆን አንዴ ጦርነት ሲሆን አንዴ ከበባ ሲሆን አንዴ ምን ሲሆን በትክክል በማዕከላዊ መንግስት ስር ተጠቃሎ የቆየበት 2 ዓመት አይሞላም። ይሄ ነገም ለታሪክም ካልተስተካከለ አዲስ የሆነ አሻራ ነው የሚያስቀምጠው ታሪካችን ውስጥ ማለት ነው። ስለዚህ በማንኛውም መንገድ የሚከፈለው መስዋዕት እንደከፍለው አሁን በቂ የሆኑ የትግራይ ሊቃኖች ይሄ ነገር መስተካከል እንዳለበት ያመኑ ስላሉ ለዚህም መስዋዕትነት ለመክፈል ዝግጁ የሆኑ ኃይሎች ስላሉ ይሄን ተጠቅሞ የትግራይን ወደ ኢትዮጵያ ማጠቃለሉ ወይ ደግሞ ትግራይን ፖለቲካን ወደ ፌደራል መንግስቱ ቁጥጥር ስር የማስገባቱ ሂደት ግዴታ ስለሆነ ጦርነቱ ሊፈጠር የመቻል እድሉ ሰፊ ነው የሚል ወገኖች አሉ ማለት ነው። ጥሩ የቀጣው አጀንዳችን እናምራ። ወደ መጨረሻዎቹ አካባቢ ላይ የነካቸው ጉዳዮች አሉ። ወሱ ምናልባትም ወደ ቀጣይ አጀንዳ እንድናመራ መንገድ ሊከፍትልን ይችላል። ከሱዳን ጦርነት ጋር ተያይዞ እንግዲህ በርከት ያሉ ጉዳዮች የተነሱ ነው። በተለይም ከሰሞኑ ከዚህ ሳምንት መጀመሪያ አንስቶ እንግዲህ በኢትዮጵያና በሱዳን ቦርደር ኩርሙክ በቤንሻንጉል አቅጣጫ ማለት ነው ጠንካራ ውጊያዎች ተቀስቅሷል። አርኤስኤፍ ኩርሙክን መቆጣጠር ችሏል። እዛ አካባቢ ያሉ የኢትዮጵያ ነዋሪዎችም
ከአካባቢው ሸሽተው እንዲወጡ እንደተነገራቸውና እስከ አሶሳ ከተማ ድረስ ጭምር ሸሽተውና ተፈናቅለው እንደመጡ ዓለም አቀፍ ሚዲያዎች ያወጧቸው መረጃዎች ያመላክታሉ። በዚህ ውጊያ የሱዳን ጦር የአልቡርሃን ወገን ማለት ነው ኢትዮጵያ በዚህ ጦርነት RSFን በይፋ ደግፋ እየተሳተፈች ነው የሚል ክስን አሰምቷል። ምናልባትም ኢትዮጵያን የRSFን ዩኒፎርም የለበሱ ኢትዮጵያውያን ወታደሮች ጭምር ተሳትፏል የሚል ክስም አለ። እሱን በተመለከተ እንግዲህ የኢትዮጵያ መንግስት ምንም ያለው ነገር የለም። ወዲህ ደግሞ ሳውዲ ለአልቡርሃን ወገን የምታደርገውን ድጋፍ ማቋረጧ እየተሰማ ይገኛል። ሱዳን ትሪቡን፣ ሱዳን ታይምስ ሚዲያዎች በስፋት እየዘገቡት ነው። ይህን ጉዳይ እንመልከት ሲያማል። በጣም ጥሩ እንግዲህ የሳውዲ ከዚህ በፊት ከፓኪስታን ሊገዛ የነበረው ለሱዳን ሊገዛ ማለት ለአልቡርሃን ሊገዛ የነበረውን ያዘዘችው መሳሪያ እንዲቆም እንግዲህ አድርጋለች። ለምንድን ነው ይሄን ያደረገችው የሚለውን ነገር እናንሳና በእኛ በዚህ ቀጠና አካባቢ ላይ ምንድን ነው አዲስ አስተላልፍ እየተፈጠረ ያለው የሚለውን ነገር አመላካችነቱን እናያለን። የመጀመሪያ ሱዳንን አልቡርሃንን ሳውዲ ትደግፋለች። በዛው ልክ ደግሞ ፈጥኖ ደራሹን ደግሞ ወይ ደግሞ ጀነራል ዳጋሎን ደግሞ UAE እና ኢትዮጵያ ይደግፋሉ ተብሎ ይታማል። አሁን በዚህ ሂደት ውስጥ የኢራን በጋራ UAE እና የተባበሩ አረብ ኤሚሬትንና ሳውዲን ላይ አደገኛ ጥቃት መውሰዱ ፕላስ ደግሞ የአሁን ትላንትና የወጣ መረጃ የኢራን ዲፕሎማቲክ ከሱዳን አመራሮች ጋር ተገናኝቶ ማውራትና እንዴት እዚህ ቀይ ባህር አካባቢ ላይ ተጽዕኖ ፈጣሪነትን እንዴት መጨመር ይቻላል የሚለው ነገር ላይ አዲስ ውይይት ማካሄዳቸው ሱዳን ቆርጦ ከኢራን የተለየ አለመለየቱን የሚያመላክት ነው። አልቡርሃን የሚጠቀማቸው ድሮኖች በአብዛኛው ከኢራን የተገኙ መሆናቸው ይነገራል። ለሀውቲ አማጺ የሚሰጠው እንትን በአልቡርሃን በኩል መሆኑ ይታወቃል። በዚህ ምክንያት ከሳውዲ ጋር ያለው ግንኙነት እየሻከረ መምጣቱ አልፎም ተርፎ የተገዛው መሳሪያ አቁሙ እስከ ማለት ድረስ የተካሄደበት ሁኔታ ነው ያለው። በሌላ በኩል ደግሞ ኩምሩክ የምትባሉ ታውቃታለህ አይደል? የሚገርም በጣም አደገኛ ወሳኝ ቦታ ነው። ብዙ ሰው ስለሷ ጉዳይ ሲያነሳ አላየሁትም፣ ግን የሚገርም ቦታ ነው። ከኢትዮጵያ ከቤኒሻንጉል ክልል ከአሶሳ 60 ኪሎ ሜትር ርቀት ላይ ያለችው ነገር ነው። ከህዳሴ ግድቡ ደግሞ በ100 ምናምን ኪሎ ሜትር በወፍ በረራ በመሬት ላይ ምናምን ርቀት ላይ የምትገኝ አካባቢ ነች። እቺን ቦታ አልቡርሃን ለምን እንደምጠቀምበት ኢትዮጵያ ውስጥ የሚንቀሳቀሱ አማጺ አጌነስ ሱዳን የሆኑ አማጺዎች ምን አይነት እንቅስቃሴ እንደሚያደርጉ የሚቆጣጠርበት ቦታ ነው። አንዱ ማለት የደህንነት መቆጣጠሪያ ቦታ ነው ማለት። ሁለተኛ ከኢትዮጵያ ጋር ካለው ከቤኒሻንጉል ክልል ጋር የሚገናኙ በንግድም ሰዎች እንቅስቃሴ በዚች በኩርሙክ በኩል ነው የሚደረገው ነገር፣ ከተማ ነገር ነች። ሌላኛው ፖይንት ምንድነው? የሱዳን ጦር ለሱዳን ጦር ስትራቴጂክ ቦታ ነች እቺ ቦታ። ኩምሩክ ላይ ሆኖ ነው ወታደራዊ ቤዙ እንደማማ ህዳሴ ግድቡን እንቅስቃሴ የሚቆጣጠረው። ሁሉ ጊዜ አልቡርሃንና ግብጽ ወዳጅነት የሚመሰረተው በዚች ቦታ መሰረት ላይ ነው፣ ለህዳሴ ግድቡን በተመለከተ ማለት ነው። እንዲያውም የህዳሴ ግድቡን በተመለከተ የሱዳን መደራደሪያ አቂም ሆነችው እቺ ቦታ ነች። ለምን? ለግድቡ በጣም ቅርብ ከመሆኑ የተነሳ ማለት ነው። አሁን እቺን ቦታ እዚህ የብሉ ናይል አማጺዎችና ፈጥኖ ደራሹ ተቆጣጠሩ። የብሉ ናይል አማጺ መሰረታዊ ጥያቄ ነው ያለው አልቡርሃን ላይ። ምንድነው የሚያነሳው ጥያቄ? የሱዳን መንግስት ሃይማኖትና መንግስት ይለያይ ነው። ይሄ ደግሞ በፍጹም ሊሆን የሚችል የካርቱም ሊቃኖች አይቀበሉትም ይሄን ጉዳይ። ስለዚህ ይቆያል እንጂ የብሉ ናይል አማጺ የደቡባዊ ኮርዶፋን ይዞ ያሉት ለህዳሴ ግድቡ አዋሳኝ የሆኑ ቦታዎችን ይዞ ያለው ኃይል ከሱዳን መገንጠሉና አገር መሆኑ የማይቀር ጉዳይ ነው ማለት ነው። ይህን ቦታ ነው እንግዲህ እነዚህ አማጺዎች ተቆጣጠሩት። ይህን ቦታ ነው አልቡርሃን ያጣው። አልቡርሃን ይህን አጣ ማለት ኮምፕሊትሊ ኢትዮጵያና ሱዳን መካከል ወይ ደግሞ አልቡርሃን የሚቆጣጠሩ መካከል በፈር ዞን ተፈጠረ ማለት ነው። ግድባችን ነፃ ወጣ ማለት ነው። ግድባችን ከዚህ በኋላ እና አልቡርሃን እና ግብጽ አልቡርሃን ተጠቅማ የምታስጨንቀው ነገር ምናምን አከተመ ማለት ነው። የሚገርም ነገር ይሄ መፈጠሩ ትልቅ ድል ነው። ይሄ በተፈጠረበት ማግስት ነው ሳውዲ ደግሞ ለአልቡርሃን መሳሪያ አልገዛልህም የሚል ነገር ይዛ መጣችው። አልቡርሃንና ሳውዲ መካከል ችግር ተፈጠረው። ስለዚህ እዚህ ቀጠና ላይ የሚታሙት የገልፍ ስቴቶች አልቡርሃንና ሳውዲና UAE አንዳቸው ከአንዳቸው ጋር ወግኖ ያዋጋሉ ፍላጎት አላቸው የሚባሉ ሳይወዱ በግድ ወደ ጋራ አቋም እየመጡት። ይሄ ደግሞ በጣም አደገኛ ነው። ለምን? አልቡርሃን የሚጠቀማቸው ድሮኖች በአብዛኛው ከኢራን የተገኙ መሆናቸው ይነገራል። ለዚህ
ስለዚህ እዚች አካባቢ የተፈጠረው ኩምሩክ ላይ የተፈጠረው ነገር ለኢትዮጵያ ከፍተኛ ድል የተገኘበት ፕላስ ደግሞ የአልቡርሃን የመገለል ወይ ደግሞ ውድቀት ዘመን ያመጣ ነው። ኦኬ አልቡርሃን እንደዚህ ከሆነ ማን ነው የቀረ እዚህ ቀጠና አካባቢ ላይ ካልክ ኤርትራና አልቡርሃን ነው ተቃቅፈው ሁለት የማይረቡ ሁለት ምን መቂም የሌላቸው ከሳውዲም ከተለዩት እነሱ ሁለቶቹ ናቸው አሁን የቀሩት። በዚህ ሁኔታ ሁለቱ አንድ ላይ ሆኖ እዚህ ቀጠና አካባቢ ላይ ሊፈጥሩ ያሰቡትን ነገር ስኬት ላይ ደርሱ ይችላሉ ወይ ካልክ አጠራጣሪ ነው የሚሆነው ማለት ነው። አለስ የኢራኑና የነ ሳውዲ ጉዳይ ሌላ ኦርደር ውስጥ ገብቶ እንደቀደመው ሁኔታ ላይ ሊመለስ ካልቻለ ድረስ ለምን ሳውዲ በጣም የተጠቃች ነው ያለችው በኢራን እኮ ነዳጅ ጉድጓዳ እኮ ነው የተመታባት ያለው እኮ። አሁን በዚህ ሰዓት የኢራንን ወዳጅ አግኝታ ዝም ልትል ትችላለች? ለኢራን ወዳጅ ልታጎርሶ ትችላለች ሳውዲ? ስለዚህ የኤርትራና አልቡርሃን ላይ ቀን እየመሸባቸው ነው በዚህ ሁኔታ ማለት ነው። አሁን በተፈጠረ አዲሱ ኦርደር ምክንያት ማለት ነው። ለኢትዮጵያስ ምን ይዞ ይመጣል? ለኢትዮጵያ ምን ይዞ ይመጣል? አንደኛ አየነው ጫፉን አየነው። ኩምሩክን ስንቆጣጠር ኩምሩክኛ ምን ፈልጎ ኃይል ተቆጣጠረ ማለት አንድ ትልቅን እጅን የሱዳንና የግብጽ እጅን ቆርጠናል ማለት ነው። አንዱ የመጀመሪያ ድል ነው። ሁለተኛ ድል ሁሉ ጊዜ ከኃይለ ሥላሴ ዘመን ጀምሮ ሱዳን ውስጥ ባይዞ አንዳንድ ሰዎች ያው ከውቀት ማነስም ወይ ደግሞ ከጥላቻና በቃ ነገሮችን ካለመረዳት የተነሳ ሱዳን ውስጥ ኢትዮጵያ የምታረገውን ነገር እንደ ኃጢአት የሚያው ነገር አለ። ኃጢአት አይደለም። ሁሉ ጊዜ ራስን ብሔራዊ ጥቅም ለማስከበር ትሄዳለህ። ንጉሱ የራሳቸውን ብሔራዊ ጥቅም ለማስከበር ሱዳን ውስጥ ጫወታ ነበር። ደርግ የኢትዮጵያን ብሔራዊ ጥቅም ለማስከበር ሱዳንን ለሁለት ከፍሏታል። አሁንም ቢሆን እኛ ምንድነው ያገኘን ያለ ነው? እነዚህ ደቡባዊ ኮርዶፋና የብሉ ናይል አካባቢ እንቀሳቀሱ ኃይሎችን አገር አርገን ማዋለድ ከቻል ለአንዴና ለመጨረሻ በአባይ ላይ ያለን አፓራንት እንወስድባቸዋለን፣ ግብጽ ላይም ሱዳን ላይም። ይሄም ግድባችንም ነፃ ይሆናል ማለት ነው። አይ ቲንክ እንዳውም እኔ ሰምታለ እዚሁ ላይ ቀን ውስጥ ሌላ ግድብ እንገድባለን ተብሎ ፕሮጀክት የተለቀቀው አንድ 3 ተጨማሪ ግድቦች በቃ አሁን ዝም ብሎ አይደለም። ሱዳን በቃ አሁን የሚናገርበት አንደበትም የለውም። ስለ ግድቡ ካወራ ነው ከብሉ ናይል ሰዎች ጋር ነው የምናወራው ማለት ከዚህ በኋላ ማለት ነው። ይሄን ሁሉ ነው መደረግ እየተቻለ ያለውና ለኛ ትልቅ ድልና ያላሰብነው ነገር ይዞልን እየመጣ ነው ያለው ማለት ነው። በጫውታው ውጤታማ እየሆነ ነው ያለው እንደ አገር ብሔራዊ ጥቅም የምታስብ ከሆነ። አይ እንደሆነ በመንግስት ያቆረፈ ነው የሚፈልገው ሰው ስልጣን ላይ ካልወጣ ብለ እንደምታስበው ምናምን ከሆነ ደግሞ ምናልባት ኃጢአት ነው ይሄን ማረጋችንን ብለ ልተንተንም ትችላለህ። እኔ አሁን ይሄን ማነሳለ እንደ አንድ ኢትዮጵያዊ የጣፋንታይ የኢትዮጵያ በመልማት ውስጥ ነው ያለው ብዬ እንደማስብ ሰው ማለት ነው። ትልቅ ድል ነው ኩምሩክን እነዛ ኃይሎች በመቆጣጠራቸው ትልቅ ድል መገኘቱ ነው የሚታየኝ ማለት ነው። በጣም ጥሩ። እንግዲህ ትልልቅ ለውጦች በቀጣናው እየተፈጠሩ ይገኛሉ በአፍሪካ ቀንድ፣ በተለይም ከዚህ ከመካከለኛው ምስራቅ ካለው ጋር ተያይዞ አንደኛው አሁን ያነሳነው ጉዳይ ነው። ምናልባትም አርኤስኤፍ ኩምሩክን ተቆጣጥሮ ይቆያል ወይስ አሁን መልሶ ማጥቃት ከፍቷል የአልቡርሃን ጦር እዛ አካባቢ ላይ መልሶ ሊቆጣጠር ይችላል የሚለውም ነገር በራሱ ራሱን የቻለ ጥያቄ ነው። እንግዲህ እነዚህ ሁለት ጉዳዮች ዳሰናል። ዛሬውን ዘለ እንቋጫለን። የተወዳጁ ተመልካቾቻችን እንግዲህ የዛሬው አንድ አፍታ ኢንሳይት ዝግጅታችን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።